ወፍራችሁ እንዳይመስላችሁ ይሄ የውሸት ቦርጭ ነው። ለጤና ብላችሁ የምትበሏቸው ነገር ግን ሆዳችሁን እንደ ፊኛ የሚነፉ 5 ምግቦች አሉ። መፍትሄው ስፖርት ሳይሆን እነዚህን ማስወገድ ነው። በተለይ አምስተኛው ለዚህ ሁሉ ቦርጭ ዋና ተጠያቂ ነው። አንደኛ፣ የመጀመሪያው ምግብ በሁሉም ኢትዮጵያዊ ቤት በየማለዳው ቁርስ ላይ ወይም ከሰዓት መክሰስ ላይ የማይጠፋ እጅግ አታላይ የሆነው ዳቦ ነው። ቆይ ከመፍረዳችሁ በፊት ስሙኝ፣ ዳቦ እንወዳለን፣ አብሮን ያደገ ምግብ ነው። ነገር ግን ችግሩ ያለው እዚህ ላይ ነው። ይህ ምግብ ሆዳቸው ውስጥ ሲገባ የሚፈጥረው አደገኛ ኬሚካል ለውጥ አለ። ብታውቁት ኑሮ ምናልባትም አሁኑኑ ዳቦ መብላት ታቆሙ ነበር። እዚህ ጋር ያለውን ሳይንስ በጥልቅ እንይ። ስንዴ በተፈጥሮ መጥፎ አይደለም፣ ነገር ግን ወደ ፋብሪካ ገብቶ እጅግ ጠቃሚ የሆነው ቅርፊቱ ተልጦ ፋይበሩ ተገፎና ቫይታሚኑ ወጦ ወደ ዱቄትነት ሲቀየር ስንዴው ሞቷል። የሚቀረው ነገር ሲምፕል ካርቦሃይድሬት ወይንም ባዶ ስኳር ብቻ ነው። ይህ የሞተ ምግብ ሆዳቸው ውስጥ ሲገባ ሁለት አስደንጋጭ ነገሮች ይፈጠራሉ። አንደኛ፣ የስፖንጅ እና የሙቀት ተጽዕኖ። ነጭ ዳቦ ሆዳቸው ውስጥ ሲገባ ልክ እንደ ስፖንጅ ነው። ፈሳሽ የመምጠጥ ከፍተኛ አቅም አለው። ሆዳቸው ውስጥም የሚሆነው ይሄው ነው። አንጀታቸው ውስጥ ያለው የምግብ መፈጨት ፈሳሽ በመምጠጥ ሆዳቸውን ይወጥረዋል። ግን የባሰው ነገር ይሄ አይደለም። ዱቄቱ ከውሃ ጋር ሲገናኝ ምን ይሆናል? ሊጥ ይሆናል አይደል? ይጣበቃል። ይህ ምግብ አንጀታቸውን ግድግዳ ላይ እንደ ሙጫ ይጣበቃል። ለሆድ ድርቀትና ለቦርጭ ትልቁን በር ይከፍታል። ነገር ግን ተጠንቀቁ፣ ይህ የመጣበቅ ባህሪ በኋላ በነጥብ ቁጥር 4 ላይ ከምነግራቸው አደገኛ የአትክልት አይነት ጋር ሲገናኝ ሆዳቸው ውስጥ ዘሲመንት ኢፌክት የሚባል ነገር ይፈጥራል። ዘሲመንት ኢፌክት ምን ማለት ነው? እንዴት መከላከል እንችላለን? እነዚህንና ሌሎች ጥያቄዎችን እየጠየቃችሁ እንደሆነ አውቃለሁ። ሁሉንም በጥልቀት በኋላ እነግራችኋለሁ። አሁን ግን ወደ ሁለተኛው አደጋ እንሄድ። ሁለተኛው የኢንሱሊን ጦርነት። የቦርጭ መፈጠር ዋናው ቁልፍ እዚህ ጋ ነው። ዱቄቱ ፋይበር ስለሌለው እንደበላችሁት ወዲያውኑ በመብረቅ ፍጥነት ወደ ስኳር ይቀየራል። ይህ ሲሆን ሰውነታችሁ ይደናገጣል። አሃ የደም ስኳር መጠኔ በዛ ይልና ይህንን ለማረጋጋት ኢንሱሊን የተባለውን ሆርሞን በብዛት ያመርታል። እዚህ ጋ ነው ችግሩ ያለው። ኢንሱሊን ስኳር ብቻ አይደለም የሚቆጣጠረው፣ ለኩላሊታችሁ አንድ መጥፎ ትዕዛዝ ያስተላልፋል። ምን ብሎ ያዛል? ሶዲየም እና ውሃን አትልቀቅ ያዘው ይላል። ውጤቱ ኩላሊታችሁ ውሃ ማጣራት ያቆምና ውሃውን በሰውነታችሁ ውስጥ ይቆልፈዋል። አሁን ገባችሁ አይደል? ለዓመታት ቦርጭ አለብኝ ወፈርኩኝ እያላችሁ ስትጨነቁ የነበራችሁት በእውነቱ ሰውነታቸው በውሃ ተጥለቅልቆ ሊሆን ይችላል። ይህ የውሸት ውፍረት በአንዴ ማስተንፈስ ይቻላል። ታዲያ መፍትሄው ምንድን ነው? ዳቦን እርግፍ አድርገን እንተው? በፍጹም። ዳቦ መብላት ትችላላችሁ፣ ግን አንድ ሚስጥራዊ ህግ አለ። ይህን ህግ ሳያውቁ የሚበሉ ሰዎች ብቻ ናቸው ቦርጭ የሚያወጡ። መፍትሄው ቅያሪ ነው። ነጭ ዳቦን በኦትስ ወይንም ገብስ ዳቦ ቀይሩት። ለምን? እነዚህ ምግቦች ኮምፕሌክስ ካርብስ ናቸው። ፋይበር ስላላቸው ሆዳችሁ ውስጥ እንደ ሙጫ አይጣበቁም፣ ኢንሱሊን አይረብሹም፣ ኩላሊታችሁ ውሃ እንዲይዝ አያስገድዱም። ነገር ግን ዳቦውን ብትቀይሩም ዳቦ ጋር አብሯችሁ የምትበሉት የሚቀጥለው ሁለተኛው ምግብ ካለ ያደረጋችሁት ጥረት ሁሉ ከንቱ ነው። ይህ ምግብ በተለይ በጾም ወቅት ሁላችንም የምንሰራው ትልቅ ስህተት ነው። ምን እንደሆነ ታውቃላችሁ? ወደ እሱ እንለፍ። ሁለተኛው ነጥብ እንደ ዘመናዊ ምሳ ስለምናዘወትረው ፓስታ፣ መኮረኒና ሩዝ ነው። ብዙዎቻችሁ እንጀራ ይከብዳል፣ ፓስታ ቀለል ይላል ትላላችሁ። እውነቱ ግን ለቦርጭ መፈጠር ፓስታ ከእንጀራ በ3 እጥፍ ይበልጣል። ሳይንሱ በጥሞና ስሙ። ፓስታ ወይንም ሩዝ ስትበሉ ልክ ሆዳቸው ውስጥ እንደገባ በመብረቅ ፍጥነት ወደ ስኳርነት ይቀየራል። አንድ ፓስታ መብላት 3 ማንኪያ ስኳር ከመብላት ጋር በደም ውስጥ የሚፈጥረው ተጽዕኖ ተመሳሳይ ነው። ይህ ሁሉ ስኳር በአንዴ ወደ ደማችሁ ሲገባ ሰውነታችሁ ኢንሱሊን የተባለውን ሆርሞን ይለቃል። ኢንሱሊን ማለት የስብ ማከማቻ ቁልፍ ማለት ነው። ኢንሱሊን ለአካላችሁ እንዲህ ይላል፣ ይህን ሁሉ ስኳር ማቃጠል አንችልም፣ ቶሎ ብለህ ወደ ስብ ቀይረውና ሆድ አካባቢ አስቀምጠው። ለምን ሆድ አካባቢ? ምክንያቱም ጉበታችሁ ያለው እዛ ስለሆነና ለፈጣን ማከማቸት ስለሚመች። የሚንቀጠቀጥ ቦርጭ የሚፈጠረው በዚህ ሂደት ነው። ፓስታ ወይንም ሩዝ ስትበሉ ሰውነታችሁ ውስጥ ያለው ስኳር ቶሎ ከፍ ብሎ ቶሎ ይወርዳል። በዚህ ምክንያት ሆዳችሁ የሞላ ቢሆንም ወዲያውኑ ድጋሚ ይርባችኋል። ይህ የውሸት ረሃብ ቶሎ ቶሎ እንድትበሉ በማድረግ ለቦርጭ ይዳርጋችኋል። ይህ ስፓይክ ኤንድ ክራሽ ሳይክል ይባላል። ስለዚህ ምን እናድርግ? ቀላል ነው። መፍትሄው እዚሁ ኩሽና ውስጥ አለ። ፓስታ ወይንም ሩዝ ስትበሉ
ሁሌም አንድ ነገር አድርጉ፣ ቆምጣጤ ነገር ጨምሩበት። ሚስጥሩ እንዲህ ነው። ፓስታ ከመብላታችሁ በፊት ወይንም አብራችሁ ሎሚ ወይንም አንድ ማንኪያ የአፕል ቆምጣጤ በውሃ ቀላቅላችሁ ብትጠጡ ሰውነታችሁ ላይ ትልቅ ለውጥ ታያላችሁ። ምግቡ ሆዳችሁ ውስጥ ተፈጭቶ ቶሎ ወደ ስኳር እንዳይቀየር ያደርጋል። ምግቡ ተረጋግቶ ቀስ ብሎ ወደ ደም ውስጥ ሲገባ የሰውነታችሁ የስኳር መጠን አይጨምርም፣ ስብም አይከማችም። ይህ ዘዴ ቀላል ነው። አሁን ስብ አምራችሁን ማሽን አውቀናል። ነገር ግን ቀጥሎ በቁጥር 3 የምንሄደው ብዙዎቻችን ለጤና ጥሩ ነው ብላችሁ የምታስቡት ነገር ግን የምትበሉበት ሰዓት ስህተት በመሆኑ ብቻ በሆዳቸው ውስጥ ጋዝ እየፈጠረ የሚነፋችሁን አንድ ተወዳጅ ምግብ እናያለን። ይህ ምግብ ምንድን ነው? ወደዛው እንለፍ። ወደ ሶስተኛው ነጥብ እንምጣ። አንድ ነገር ልጠይቃችሁ። ጥሩ ምሳ ወይንም እራት ከበላችሁ በኋላ እስቲ ላወራርድ ብላችሁ ሙዝ፣ ብርቱካን ወይንም ፓፓያ ትበላላችሁ። አዎ ፍራፍሬ እኮ ጤናማ ነው ብላችሁ ትመልሱ ይሆናል። እውነቱ ግን ይህ ልማድ ለቦርጭ ትልቁን አስተዋጽኦ እያደረገ ነው። ችግሩ ፍራፍሬው አይደለም፣ ችግሩ ሰዓቱ ነው። ፍራፍሬዎች በጣም በቀላሉ የሚፈጩ ምግቦች ናቸው። ሆዳቸው ውስጥ ለመፈጨት 20 ወይንም 30 ደቂቃ ብቻ ነው የሚፈጅባቸው። በሌላ በኩል ከባድ ምግቦች እንደ እንጀራ፣ ስጋ ወይንም ፓስታ ለመፈጨት እስከ 3 እና 4 ሰዓት ይፈጃሉ። አሁን ስህተቱን ተመልከቱ። ከባድ ምሳ ወይንም እራት በልታችሁ ወዲያውኑ ፍራፍሬ ስትበሉ ምን ይፈጠራል? ፍራፍሬው መፈጨት ይፈልጋል፣ ወደ አንጀት መውረድ ይፈልጋል። ነገር ግን መንገዱ በቅድሚያ በበላችሁበት ከባድ ምግብ ተዘግቷል። ስለዚህ ትራፊክ ጃም ይፈጠራል። ፍራፍሬው በምግብ በተሞላ ሆዳችሁ ውስጥ ተጨናንቆ ሲቆይ ምን ይፈጠራል? መበላሸትና እንደ እርሾ መብላላት ይጀምራል። ልክ ጠላ እንደሚወካው አይነት። ፍራፍሬውም ሆዳችሁ ውስጥ ሲብላላ አሲድ ይፈጥራል። ከምግብ በኋላ እንቅልፍ የሚጥላችሁና ቦርጭ የሚወጣም በዚህ ምክንያት ነው። የምትበሉት ጤናማ ምግብ ወደ መርዝነት እየተቀየረ ነው። ታዲያ ፍራፍሬ መቼ እንብላ? ህጉ ቀላል ነው። ለብቻው ብሉት። ፍራፍሬን ጠዋት በባዶ ሆድ ብሉት። በባዶ ሆድ ሲበላ ፍራፍሬው አንጀታችሁን ያጸደዋል፣ ሙሉ ጉልበት ይሰጣችኋል፣ ሆዳችሁ እንዳይወጣና ጠፍጣፋ እንዲሆን ያደርጋል። አሁን ማወራረጃውን አስተካክለናል። ነገር ግን ብዙዎቻችን ማታ ፊልም እያያችሁ ወይንም ወክ እያደረጋችሁት የምትበሉት ቀለል ያለ የሚመስላችሁ በውስጡ በድብቅ የፕላስቲክ ስብ እንደያዘ ብነግራችሁ ታምናላችሁ? ይህ ምግብ ሆዳችሁ ላይ ከተቀመጠ በስፖርት እንኳን ለማጥፋት ወራት ይፈጃል። ምን እንደሆነ ታውቃላችሁ? ወደዛው እንለፍ። ወደ አራተኛውና ምናልባትም በከተማችን ውስጥ ወረርሽኝ ወደ ሆነው አደገኛ ምግብ መጥተናል። በየመንገዱ ጥግ የሚሸጥ ማታ ማታ ከጓደኞቻችን ጋር የምንበላው ጣፋጭ ግን ገዳይ በዘይት የተጠበሱ ምግቦች ናቸው። ሳምቡሳ፣ ቺፕስ፣ በርገር ወይንም በአጠቃላይ ፋስት ፉዶች ናቸው። እነዚህ ምግቦች ለሆዳችሁ እንደ ምግብ ሳይሆኑ እንደ ጥቃት ነው የሚቆጠሩት። ለምን? ምክንያቱም ሁለት ገዳይ መሳሪያዎችን ታጥቀው ስለሚገቡ ነው። አንደኛ፣ የትራፊክ መጨናነቅ። ስብ ለመፈጨት በምድር ላይ ካሉ ምግቦች ሁሉ በጣም አስቸጋሪው ነው። ፕሮቲን ወይም ካርቦሃይድሬት አንጀታቸውን ለቀው ሲወጡ፣ የተጠበሰ ምግብ ግን ሆዳቸው ውስጥ ተጠፍጥፎ ይቀመጣል። እዚህ ጋ ነው ቅድም በቁጥር 1 ላይ የነገርኳችሁ ዘ ኢፌክት የሚፈጠረው። አስታወሳችሁ አይደል? ዳቦ ውስጥ ያለው ግሉተን እንደሚጣበቅ ነግሬያችሁ ነበር። ያ የሚጣበቀው ዳቦ አሁን ከምንበላው ሳምቡሳ ወይንም ቺፕስ ውስጥ ካለው ዘይት ጋር ሲገናኝ ምን የሚፈጠር ይመስላችኋል? ሙጫና ዘይት ሲገናኙ በሆዳቸው ውስጥ ደርቆ ልክ እንደ ሲሚንቶ ይይዛል። ለዚህ ነው እነዚህን ምግቦች አንድ ላይ ስትበሉ ለረጅም ሰዓት ሆዳችሁ ድርቅ ብሎ የሚቀረው። ሆዳችሁ ያን ሁሉ ዘይት ለመፍጨት ሲታገል ምግቡ ለሰዓታት እዚያው ይቆያል። ምግብ በሆድ ውስጥ ለረጅም ሰዓት ሲቆይ ምን ይሆናል? መበላሸትና መፍላት ይጀምራል። ሳምቡሳ፣ ቺፕስ፣ በርገር ወይንም በአጠቃላይ ፋስት ፉዶች ከበላችሁ በኋላ ድካም፣ እንቅልፍ የሚሰማችሁ ለዚህ ነው። ሆዳችሁ ስራ በዝቶብኛል እባካችሁ ተውኝ እያለ እየጮኸ ነው። ሁለተኛው ውስጣዊ እሳት ነው። ይሄኛው ነው በጣም የከፋውና ማንም የማይነግራቸው። አብዛኞቹ ምግብ ቤቶች ለጥብስ የሚጠቀሙት ዘይት በተደጋጋሚ የፈላና ለሰውነት በጣም መርዛማ የሆነ ነው። ይህ ዘይት ሳይንሳዊ ስሙ ትራንስፋት ይባላል። ቅድም በመግቢያው ላይ የፕላስቲክ ስብ ያልኳችሁ ይህንን ነው። ይህ የተቃጠለ ዘይት በሰውነት ውስጥ ከፍተኛ የሆነ የውስጥ ቁስለት ወይንም እብጠት ይፈጥራል። ነገሩ እንዲህ ነው። አንጀታችሁ በዚህ መጥፎ ዘይት ሲነካ ልክ ንብ እንደነደፈው እጅ ይቆጣና ያብጣል። ይህ በአይን የማይታየው የውስጥ እብጠት በውጭ ሲታይ ቦርጭ ሆኖ ይወጣል። እዚህ ጋ ያለው እውነት ያስፈራል። ለምን የተጠበሱ ምግቦችን ማቆም እንደሚያቅተን ታውቃላችሁ? የተጠበሱ ምግቦች ውስጥ ያለው ስብ እና ጨው አእምሯችን ውስጥ ያለውን ዶፓሚን ወይንም የደስታ ሆርሞንን ልክ እንደ ሱስ ያስነሳዋል። የመጀመሪያው ቺፕስ ስትበሉ አእምሯችሁ ይደሰታል። ነገር ግን ከ20 ደቂቃ በኋላ ሆዳችሁ በጸጸት ይቃጠላል። ይህ የአጭር ጊዜ ደስታ የረጅም ጊዜ ህመም ውህደት ነው። አንድ ማስጠንቀቂያ፣ ዛሬ አንድ ቀን ብቻ
ብቻ ልብላ፣ ከነገ በኋላ እተዋለሁ ብላችሁ እንዳታስቡ። ጥናቶች እንደሚያሳዩት አንድ ጊዜ የበላችሁት መጥፎ የተጠበሰ ምግብ የፈጠረው እብጠት ከሰውነታችሁ ለመጥፋት እስከ 3 ቀናት ሊፈጅ ይችላል። ለ5 ደቂቃ ደስታ ብላችሁ የ72 ሰዓት የሆድ ሰላማችሁን አትጡ። የተጠበሱ ምግቦች ትወዳላችሁ? እኔም እወዳለሁ። መፍትሄው ዘይቱን ማስወገድ ነው። ቀቅላችሁ ወይንም በትንሽ ዘይት አድርጋችሁ በኦቨን ጋግራችሁ ብሉ። ጣዕሙ አንድ ነው፣ ልዩነቱ ግን ሆዳችሁ ሰላም ያገኛል። እስካሁን ያየናቸው ምግቦች አደገኛ ናቸው፣ ነገር ግን አሁን የምንሄደው ወደ ቁጥር 5 ነው። ይህ የመጨረሻው ምግብ ቅድም ካየናቸው ሁሉ ይለያል። ይህ ምግብ እንኳን አይደለም፣ ነገር ግን ሁላችንም ሳናውቀው በምግባችን ላይ የምንጨምረው መርዝ ነው። ይህ ነገር ሰውነታችሁን ወደ ውሃ ማጠራቀሚያ ገንዳ እንደሚቀይረው ስታውቁ ጓዳችሁ ውስጥ ያለውን ሁሉ ታወጣላችሁ። የቦርጭ ቁጥር 1 ተጠያቂ ማን? አብረንን። 5ኛ፣ አሁን ወደ መጨረሻውና ዋናው ምናልባትም የዚህ ቪዲዮ ቁልፍ መልእክት ወደ ሆነው ጉዳይ ደርሰናል። እስካሁን ያየናቸው ምግቦች ቀላል ናቸው፣ ይሄኛው ግን ከባድ ነው። እየተናገርኩት ያለሁት በእያንዳንዳችን ቤት ውስጥ ስለተቀመጠው ለሁሉም ምግባችን የምንጠቀመው ስለ ዘይት ነው። የሱፍ ዘይት፣ የአኩሪ አተር ዘይት፣ የአትክልት ዘይት። ስማቸው የአትክልት ሲባል ተፈጥሯዊ ይመስላል አይደል? ነገር ግን እውነቱን ልንገራችሁ፣ እነዚህ ዘይቶች ከአትክልት የሚመጡ አይደሉም። እነዚህ በፋብሪካ ላቦራቶሪ ውስጥ በከፍተኛ ሁኔታ በከፍተኛ ሙቀትና በኬሚካል ተጣርተው የሚመጡ የኢንዱስትሪ ውጤቶች ናቸው። ችግሩ ምን እንደሆነ በቀላል አማርኛ ልንገራችሁ። እነዚህ ዘይቶች ለሰውነት መርዝ የሚሆን ነገር በውስጣቸው ይዘዋል። ሰውነታቸው የተወሰነ ቅባት ያስፈልገዋል። ነገር ግን እነዚህን ዘይቶች በየቀኑ ስትጠቀሙ ሰውነታችሁ መቋቋም ያቅተዋል። ያን ጊዜ ምን ይፈጠራል? የውስጥ ቁስለት ወይንም እብጠት። አንጀታችሁ ይቃጠላል፣ ጉበታችሁ ይጨናነቃል፣ ሰውነታችሁ ይቆጣል። ሰውነታችሁ ብልህ ነው። ልክ እሳት ሲነሳ ውሃ እንደምናፈሰው ሁሉ ሰውነታችሁ ይህንን የውስጥ እሳት ለማቀዝቀዝ ሲል ውሃ ያጠራቅማል። ሆዳችሁ ላይ የተከመረው ያ ሁሉ እብጠት፣ ያ ሁሉ ቦርጭ ስብ ብቻ መስሏችሁ ነበር አይደል? ሰውነታችሁ እሳቱን ለማጥፋት ያከማቸው ውሃ ጭምር ነው። እዚህ ጋር አንድ ትልቅ ስነ ልቦናዊ እውነት አለ። ብዙዎቻችን እኔ እኮ ምግብ ቀንሻለሁ፣ ስፖርትም እሰራለሁ፣ ግን ቦርጩ ንቅንቅ አይልም ብላችሁ ታውቃላችሁ። ምክንያቱም ይሄ ዘይት ነው። እነዚህ ዘይቶች የሰውነታችሁን ምግብ የማቃጠል አቅም ይዘጋሉ። ይህ ማለት ምንም ብትጾሙ፣ ምንም ብትሮጡ ለዚህ ዘይት መፍትሄ እስካላገኛችሁለት ድረስ ሰውነታችሁ ስብ ማጠራቀሙን አይተውም። አንድ አስደንጋጭ ነገር ልንገራችሁ። በየቀኑ በዚህ ዘይት የተሰራ ምግብ መብላት ሰውነትን ከማቁሰሉ አንጻር በቀን 1 ፓኬት ሲጋራ ከማጨስ ጋር እኩል ነው ይላሉ አዋቂዎች። ሳምባችሁ ባይነካውም ውስጣቸውን ግን ይጎደዋል። ታዲያ መፍትሄው ምንድን ነው? ሂዱና ውድ የሆነ የወይራ ዘይት ግዙ አልላችሁም። የኑሮውን ሁኔታ አውቃለሁ። መፍትሄው በጣም ቀላል፣ ነፃና የሚሰራ ነው። አንደኛ፣ የማንኪያ ህግ። ትልቁ ስህተታቸው ዘይት ስንጨምር ከጀሪካኑ ወይንም ከጠርሙሱ ክምብል አድርገን የምንጨምር መጠኑ አናውቀውም። ከዛሬ ጀምሮ አንድ ህግ አውጡ። ዘይት የሚጨመረው በማንኪያ ተለክቶ ብቻ ነው። ለአንድ ወጥ 5 ማንኪያ ትጠቀሙ ከነበር ወደ 2 ማንኪያ ቀንሱት። ይሄ ብቻ ወደ ሰውነታችሁ የሚገባውን መርዝ በግማሽ ይቀንሷል። ይህን ቀላል ዘዴ ስትጠቀሙ ምን እንደምታተርፉ ታውቃላችሁ? በወር የምትገዙትን የዘይት ወጪ በግማሽ ትቀንሳላችሁ። ሁለተኛ፣ ያተረፋችሁት ገንዘብ ሳይሆን ጤናችሁን ነው።